ስምሽ ማን ነው? ናርዶስ። የማን ልጅ ነሽ? የኤርሜላ። እናትሽ ኤርሜላ ናት? የት ነው ያለችው ኤርሜላ? ኤርሜላ አዲስ አበባ። አያችኋት ቤተሰብ እንግዲህ እቺን የመሰለች ስዕል ልጅ ነው ትታ እንግዲህ አዲስ አበባ የገባችው ማለት ነው። ስትስምህ መከራይ ግን ጥልቄቴ አሁን አብርሃም ላይ ከልጁ ነጥላ ከሚስቱ ነጥላ እንደዚህ ልታረገ የፈለገችው በቃ ያ በቀል ነው። ባሏ አራስ ቤት ነው ጥሏት ሄደው። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ ያለን ፈጣሪ ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ፣ ጤንነታችሁ፣ ደስታችሁ ይብዛልኝ ቤተሰቦቼ። እንግዲህ ያው ሁሉም ዘንድ ዋናው ሰላም ነው የሚፈልገው። ለሰው ልጅ ሰላም ከሌለ ምንም በቃ መኖር ትርጉም ነው። ምንም ገንዘብ ቢኖር ሀብት ቢኖር ምን ቢኖር ለሰው ልጅ ሰላም ፍቅር ከሌለው ማለት ነው ሁሉ ነገር ከንቱ ነው የሚሆነውና ያው እናንተም ሰላማችሁ እንዲበዛ የምመኘው ለዛ ነው ማለት ነው። እና ቤተሰቦች እንግዲህ ዛሬ ደግሞ በአዲስ ነገር ነው የመጣሁት። እንግዲህ ነገሮችን አንዴ እንትን ወጥረን ከያዝን መጨረሻውን ልኩን ሳናስገባ መቆም የለብንም እና ያንን እንግዲህ በማሰብ እንግዲህ እየተፈላፈልን ነው። የሄርሜላ ጉድ ቀስ በቀስ እየወጣ ነው። ሄርሜላ ማብቂያ እየደረሰ ነው። በቃ በአጠቃላይ አሁን ለጊዜው በቃ ደስተኛ እየሆነች እየመሰላት ያለ ነገር በሙላ በቃ አሁን መጨረሻው እያበቃ እየቀዘቀዘች ሽፍ እያለች ሙሉ ፈንድታ ክስም ብላ ትቀራለች ማለት ነው። ያምላችሁ ለመሰላችሁ ቤተሰቦች እሷ አሁን ምንም ሁሉ ነገር አይታወቅብኝም በሚል ራሷን ደብቃ ማለት ነው ራሷን ትክክለኛ ሄርሜላን ኳላ ሸፍና እዚህ ጋር በማክሷ ነው እየተንቀሳቀሰች ያለችው። የውሸት ማክስ ነው ለብሳ እየተንቀሳቀሰች ያለችው። ምክንያቱም አሁን ያለችው ሄርሜላ እኛ የምናውቃት ሁላችሁም የምታውቋት ሄርሜላ ራሷ አይደለችም። በቃ ሁሉ ነገሯ ውሸትና ድራማ ነው እዛ ጋር እየከወነችም እያረገችም ያለችው። እኛውን እንግዲህ ፈጣሪ እውነት እድሜና ጤና ይስጣት። በቃ እህቷ ሰሞኑን አይታችኋት በኔ ቪዲዮ ላይ ተከታታይ አይታችኋታል። በቃ ብዙ ያገዘችን ያለችው መስዋዕት እየከፈለች ያለችው እሷ ናት። ሰሞኑን ከአያቷ ጋር ማገናኝታኛለች ምናምን እና የሰው ልጅን በቃ ደስታ የሚፈልግ የሰው ልጅን ሰላም የሚፈልግ ሰው እንደሷ በቃ ጤናና እድሜ ይስጣቸው። ምክንያቱም በቃ እህቷ ልክ እያረገች እንዳልሆነ ስላወቀች በብዙ መንገድ እያገዘችን ነው እና ያሁን ራሱ በቃ እኔ እንጃ በጣም ማለት ነው ማንም ሰው የማያውቀውን አይደለም ሌላ ሰው አብርሃም ራሱ የማያውቀው ሚስጥር ነው አውጥታ የሰጠችልኛ። ያ ሚስጥራውን እኔ ይዤላችሁ መጥቻለሁ ቤተሰቦች፣ አሳያችኋለሁ። በጣም ማለት ሁላችሁም እንደምትደመሙና በጣም ግራ እንደምትጋቡ እርግጠኛ ነኝ። ግን ሀቅ ነው በቃ ይሄ ሀቅና ሀቅ ትክክለኛ የሄርሜላ ጉድ ነው። እኛ ሄርሜላ ከዚህ በፊት አግብታ እንደማታቅ ምናምን ነው ስታወራ የነበረው። እኔ ግን ከዚህ በፊት አንድ ፍቅረኛዋ ለኔ መጥቶ ፋይል ሰጥቶኝ አብሮ እንደነበሩ ብዙ ፎቶ በፍላሽ ምናምን እጄ ላይ ነበሩ። ግን ያው አብርሃም ደውሎን በቃ ሲያስጠነቅቀኝ ማለት ማስጠንቀቅ ፈርቼው ሳይሆን በፍቅር ነው በቃ ለሚዲያ ማውጣት እንደሌለብኝ ሲነግረኝ ነው ያንን ነገር ሁሉ የደበኩት ማለት ነው። አሁን ግን ከዛም አልፎ ይሄ ፍቅረኛ ምናምን የሚባለው ነገር አልፎ እስከ ልጅ ደረጃ ደርሳለች ሄርሜላ። ይሄ በጣም እኔ በጣም ነው የደነገጥኩት ቤተሰቦች። ገና ስሰማ በጣም ነው የደነገጥኩት፣ በጣም ነው የተገረምኩት። እናንተም አሁን ይሄን ስትሰሙ እንደምትደነግጡ በጣም እርግጠኛ ነኝ። እሷ ከዛ በፊት የነበረው የልጇ አባት በሰራችበት ግፍ
በቃ እሱ ብዙ ነገር እንትን ብሏት ስለሄደ አሁን ያንን በቀል ነው እንግዲህ ወንዶች ላይ እየተጫወተች ያለችው። አሁን አብርሃም ላይ ከልጁ ነጥላ ከሚስቱ ነጥላ እንደዚህ ልታረገ የፈለገችው በቃ ያ በቀል ነው። ባሏ አራስ ቤት ነው ጥሏት ሄደው እና እናቷ ናት እያሳደገችላት ያለችው ልጅቷን። ሴት ልጅ ናት፣ በጣም የምታምር ልጅ ናት። ቤተሰብ ካሜራማን ይዟታል፣ ካሜራማኑ እጅ ላይ ያለችው። ግን እኔ ማለት አሁን ባላቀርባት ሚዲያ ላይ ባላወጣት እንዲ ካሜራ ላይ ባትታይ ደስ ይለኝ ነበረ። ግን እሷ ማይታ መደንገጥ አለባት ብዙ ሰዎች። እኔም ደግሞ ብታዩት ደግሞ ቁርጥ ራሷን ነው የምትመስለው። ቤተሰብ የምር ቁርጥ ራሷን እና ብታዩትና ራሳችሁ የሆነ እንትን ብትሉ ደስ ይለኛል። ብትመሰክሩ ማንን እንደምትመስል ከነ ማለት ነው። ላሳያቸው ካሜራማን። ነይ እናቴ ነይማ ነይ እስቲ የኔ ውድ አያችሁ ቤተሰብ እንግዲህ እቺን የመሰለች ስዕል ልጅ ነው ትታ እንግዲህ አዲስ አበባ የገባችሁ ማለት ነው። እኔ በጣም ነው እንትን ያለኝ። ነይ እስኪማ እዚህ ላይ ላውጣ። ወይ ትቀመጫለሽ ወይ ትቆሚያለሽ? ትቀመጫለሽ እንደዚህ ልደግፈሽ። ያው እንግዲህ ቤተሰብ እዩዋትስ እንግዲህ አታምርም? ደግሞ የሚገርመው ቁርጥ ራሷን ነው የምትመስለው። እማ ስምሽ ማን ነው? ናርዶስ። የማን ልጅ ነሽ? የኤርሜላ። የኤርሜላ እናትሽ ኤርሜላ ናት? የት ነው ያለችው ኤርሜላ? ኤርሜላ አዲስ አበባ። አዲስ አበባ ነው ያለችው። ትታሽ ሄዳ ነው? መች ትመጣለች? እሺ ጠዋት ትመጣለች። እንደዛ ብላሽ ነው ሄደችው? የኔ ውድ ነኝ። አታሳዝንም? በማርያም እግዚአብሔርን እኔ አንጀቴን ነው የበላችኝ። በቃ እንደዚህ ገና ሳያት ማለት ነው። እቺን የመሰለኝ ስዕል እስቲ እቺን የመሰለኝ ልጅ አሁን የምትታፈርባት ልጅ አይደለችም። አሁን እንዳይታ የምታፍርባት ምናምን አይደለችም እኮ ልጄ ናት ብላ ትክክለኛ ፍቅርም ቢሆን እኮ ልጄ ናት ብላ አስተዋውቃት ይዛ መሄድ ትችል ነበር። ግን እንግዲህ ትደውልልሻለች እንደ ስልክ ታወራላችሁ? መች ትመጣለች? እሷ ጠዋት አብርሃምን ታውቂዋለሽ? እሺ ምንሽ ነው አብርሃም? አባቴ የአብርሃም ልጅ ነሽ እንዴ? ግን አባትሽ ነው። እሺ አብርሃም ምን አባትሽ ነው? እሺ ምን ይገዛልሻል አብርሃም? ማስቲካ ልብስ ይገዛልሻል ይሄን ሁላ? እሺ አሁን እስቲ ንገሪያቸው። አሁን በዚህ በቴሌቪዥን በዚህ በስልክ ማለት ነው ማሚ ትሰማለች፣ ኤርሜላ ትሰማሻለች። እስቲ ለኤርሜላ ምንድነው የምትያት? ለኤርሜላ ለማሚ ልጆች በስልክ እወድሻለሁ በስልክ ያሳዩሻል ማሚ። እሺ አሁን ለማሚ መልእክት ንገሪያት። ማሚዬ እወድሻለሁ፣ ናፍቀሽኛል፣ መች ነው የምትመጪው በያት እስኪ። ትመጣለች እኮ እንድታይሽ እኮ ነው። በስልክ ታይዋለች። ይሄን ይሄ የሚቀረጸው በስልክ እሷ ስለምታየው ንገሪያት እስቲ። ማሚዬ መች ነው የምትመጪው? ናፍቀሽኛል በያት። እኔ ፍቅር በቃ ላውርድሽ። እሺ አይዞኝ። እሺ እናቴ ትመጣለች። እሺ አሁን ትመጣለች ወይ ይዤሽ ልሂድ እኔ እሷ ጋር እስከምመጣ እንጠብቃት። እኔ ፍቅር እንግዲህ ቤተሰብ እያያችሁ ነው አይደል?
እስከምትመጣ ጠብቃታለሁ እያለች ነው። በጣም ማለት ነው እኔ እንጃ እንዴት አስችሏት እንግዲህ ጨክና ምንም እንዳልተፈጠረ ምንም እንዳልሆነ ነገር አድርጋ ነው እየኖረች ያለችው። እና ይሄን ያህል ጭካኔ አሁን ለበቀል ብላ ገዛ ልጇን ትታ ለነገሩ ለገዛ ልጇ ያራራች አሁን ለሩታ ትራራለች ወይ ለሩታ ትራራለች የሚል ተስፋ የለኝም፣ ውስጤም አያስበውም። ግን የእንትን ልክ አለው። በእርግጥ ሁሉም ቤተሰብ የጠላት ምንም ተስፋ የሌላት ልጅ ናት። ግን ይሄን ቪዲዮ ደግሞ አብርሃም ማየት ስለማይቀር ማለት ነው በእርግጠኝነት የሆነ ውሳኔ ካንተ እንጠብቃለን። እንግዲህ ይሄን ነገር ማንም የማያውቀው ነገር ነው የገዛ እህቷ የሰጠችኝ ማለት ነው። ልጇን ሚዲያ ላይ እንድትወጣ ፈቅዳው ሀቁ እንዲወጣ የሰጠችኝ ሁሉም የማያውቀው ነገር ነው። አሁን አብርሃምም ታውቋለ። እንግዲህ ይሄን ነገር አይተ ማለት ነው አንተም ትመለሳለህ ብዬ ተስፋ አድርጋለሁ። እስቲ ቀጣይ ጥሩ ነገር እንጠብቃለን ካንተ፣ ጥሩ ውሳኔ አላቅም ብቻ ማለት ለገዛ ልጇ ያልሆነች እኔ ላንተ ትሆናለች ብዬ አላስብም። ስለዚህ ምንም እንትን ቢልና ብትመለስ ጥሩ ነው። እማ አንቺ እናቴ እስቲ እናውራ እኔና አንቺ አውሪኝ እስኪ ንገሪኝ። ልውሰድሽ ማሚ ጋር እንሂድ? ናፍቃሻለች? አውሪ አባፍሽ እንዲያትበይ አውሪ። ናፍቃሻለች? ማርያምን አዲስ አበባ ይዤሽ ልሂድ? እሺ አብርሃምም ታውቂዋለሽ በደንብ? እሺ ለነገሩ አሁን አባትሽ ማን ነው ብዬ ልጠይቃትም ፈራው እኮ። ምክንያቱም ያላሳደጋት አባት እንግዲህ አባቴ ነው ብላ ልትነግረኝ አትችልም። ግን ምናልባት ያው አብርሃምን እንግዲህ ቤትም ሲሄድ ምናምን ታውቋለች ማለት ነው፣ ወይ በስልክ ታገናኛታለች ማለት ነው። አብርሃምን ነው የምታውቀው ልጅቷ። ስለዚህ አባትሽ ማን ነው ማለት አልችልም እናቴ። እሺ የሆነ ነገር በያለ እናትሽ ልንገርልሽ ፈራሽ? ፈርተሽ ነው? የኔ ፍቅር እኔን እሺ